ሬቾ ከጠበቃዋ ጋር ከተነጋገረች በኋላ መልካም ነገርና አዲስ ነገር እንዳለም አሳውቋን ነበረ። ታዲያ ይህንን ደስታ ደግሞ ካሳወቀቻት በኋላ ለጓደኛዋ ለርብቃ ካሳወቀቻት በኋላ ወዲያውኑ አንድ ነገር ማድረግ ይኖርብናል። ነገሮችን አስደሳች ነገራችንን እንዲሁ ደግሞ ያልተሳካለትን እዩ ደግሞ ይህንን ነገር ማወቅ ይኖርበታል በማለት ይህንን ደስታ ለሱ ልንነግረው ይገባል ስትል ለርብቃ አሳውቃን ነበረ። ታዲያ ርብቃም ደግሞ አያስፈልግም ያለች ቢሆንም ነገር ግን ደግሞ እንዴት ነው የምናሳውቀው? ምንስ ተብሎ ነው የምንነገረው? እያለቻት ቢሆንም ለአዙ እንነግራታለን፣ አዙ ወስዳ ታደርስለታለች በማለት ነበር ይህንን ሀሳብ ያነሳችው። ታዲያ አዙም ደግሞ በእርግጥ ይህንን ነገር ወደ ኢዮኤል ይዛ መሄድ ለሷ ቀላል አይደለም። ነገር ግን ደግሞ ከዛ ቤት እንደተሰናበተች ስለማያውቅ እሱ በሌላ በኩል እያሰናበተቻት ቢሆንም መቴ ለሱ ግን ይህንን ነገር ስላልነገረችው ታዲያ ለሷ ደግሞ መሄድና መጠየቅ ከዚህ በፊት እንደ አለቃ ስለነበረ ለሷ ቀላል ስለሆነ ታዲያ ደግሞ የሱንም ድምጽ ደስታውን እንዲሁ ሲበሳጭ እሱ ከዚህ በፊት እኛን ገሎ እንደቀበረን አሁን ላይ ደግሞ እሱ የሚለው ቃል አዙ መታ ስትመለስ ከተነጋገረች በኋላ ከሱ ጋር ለኛ መልሳ መንገሯ በቂ ስላልሆነ ስለማያስደስተን ስለዚህ ደስታውን እሱ የሚለውን ሲበሳጭ የሚላቸውን ቃላቶች ለማወቅ ሪከርድ አድርጋ እንድታመጣልን በማለት አዙ ልከዋን ነበረ። ታዲያ አዙም ደግሞ ወደ ኢዮኤል እንደሄደች ነገሩንም አናግረው ነበረ። አዙ እዩን ለመጠየቅ ወደ እስር ቤት መሄዷ ለሱ በእርግጥ አስደንቆን ነበረ። ምክንያቱም እሷ አብራቸው በነበረችበት ጊዜ ልክ እንደ ሰራተኛ ብቻ ሳይሆን እንደ ባሪያ ረግጧ ስለነበረ ታዲያ ጥያቄ ያጣው እዩ ደግሞ ዛሬ የዚች ልጅ ወደዛ ቦታ መሄድ በእጅጉ አስደንግጦት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ሁኑ እያልኩኝ ቀጣይ ክፍል ርብቃ ይዤላችሁ መጥቻለሁ። በሌላ በኩል ደግሞ ማሚቴ አንዳንዴ ጤናማ ትሆናለች፣ አንዳንዴ ደግሞ አልፎ አልፎ ደግሞ ሲያመልጣት ስትናገር ደግሞ ይህንን ነገር ተመልክቶ የነበረው የርብቃ አጎት ጋሽዬ ደግሞ ዛሬ ላይ ጥብቅ አድርጎ ይዟታል። ይችን ልጅ በቤቱ ላይ ግፍ የሰራችውን እነዚህ ልጆችን መስቀልቅል ያደረገችውን ህይወታቸውን ከእጄ ውስጥ ብትገባ አለቃትም እያለ እንዴት አድርጎ እንደሚቀጣት እየተናገረ ነበረ። ታዲያ ይህንን ነገር በተናገረ ጊዜ ደግሞ ማሚቴ ያመለጣት ነገር ነበረ እንደ ጤናማ ያስባላት። ነገር ግን ልጃችን ናት እያለች ቢሆንም የርብቃ አጎት ግን አጥብቆ ሲይዛት ነገሩን እንደማታውቅ አድርጋ ሽምጥጥ አድርጋለች። እሱም እንደምታስታውስ ስለገባውና ስለጠየቃት ጥያቄ መመለስ ስላልፈለገችና አስመስላ መቀጠሉን እንደፈለገች ስለተገነዘበ ታዲያ እጠብቅሻለሁ እንደፈለግሽ ችግር የለውም በማለት አልፏታል። ቢያናግራትም ቢጠይቃትም ቢታገሳትም አሁን ላይ አንዴ ሰው አንድ ያፈር ሲያመልጣት እንዲሁ ደግሞ መታገስ ስትችል መናገር ያለባትን ነገር መናገር በሚኖርባት ጊዜ መናገሯ እንደ ጤናማ ቢያስብላትም ነገር ግን ይህ ነገር በአዙና በርቾ ብቻ በቂ ነበረ። ታዲያ የርብቃ ማጎት ደግሞ ችግር የለውም መቀጠል ትችያለሽ፣ አንድ ቀን መናገርሽ አይቀርም እጠብቅሻለሁ ያላት ቢሆንም ማሚቴ ግን ከምኑ ነው የምጠብቀኝ? ለምንስ ነው የምጠብቀኝ? ያለች ቢሆንም የርብቃ አጎት ጋሽዬ ደግሞ ብዙ ነገር አንግቦ እንደመጣ ከክፍለ ሀገር የመጣው እሷን ፍለጋ እንደሆነና አሁን ላይ ደግሞ አየሽ አይደለ ዋጋ እየከፈልሻለሽው በፊት ለሰራሽው ግፍ ነው በማለት ደግሞ ከዚህ በፊት ያሳለፋቸውን ክፉ ቀናቶችና ወጣት እያለች እየነበራትንም ጥጋብ እየተናገራን ነበረ። እኔ ምንም ያጠፋውን ነገር የለኝም፣ አንተ ስለምትለው ነገር የማውቀው ነገር የለኝም፣ እኔ በሽተኛም አይደለሁም አስታውሳለሁ ትላለች። አስታውሳለሁ በማለት በሽተኛ አይደለም በማለት አሁን ላይ ደግሞ ሞግተዋለች። ታዲያ በሌላ በኩል ደግሞ እነ ርብቃ የላኳት አዙ ደግሞ ወደ እስር ቤት በመሄድ ለኢዮኤል አዲስ ነገሩን አሳውቀዋለች። ታዲያ ኢዮኤል ዛሬ ላይ አንድ ጠያቂ አግኝቶ ጠያቂ ሆና ብትሄድለት አዙ ነገር ግን ሙሉ ያልሆነለን ነገር አለ። ከዚህ በፊት በስሙ ጠርታው ስለማታውቅ በእርግጥ ከኢዮኤል እዩ የሚለውም የተቆላመጠ ሲሆን ነገር ግን እሷ ደግሞ ዛሬ እዩ ብላ መጥራቷም በእጅጉ አናዶታል። አልገባኝም ማነው ያልሽኝ እያለ ደግሞ እሷን ግራ አጋብቷታል። ታዲያ እሷ ምን አጠፋው ምን አልኩኝ ያለችው ቢሆንም ነገር ግን ከዚህ በፊት ለመሆኑ ማን ብለሽ ነበር የምትጠሪኝ የነበረው እኮ ለምን ዛሬ እዩ ተባልኩ? ከዚህ በፊት ማን ብለሽ ነበር ስትጠሪኝ የነበርሽ በማለት ግጥም አድርጎ ይዟታል።
ታዲያ አሱም ደግሞ ምንም የተሳሳትኩት ነገር እያለች ቢሆንም እሱ ግን ቦስ እያልሽ ነበር የምጠሪኝ፣ ስለዚህ አሁንም አለቃ ነኝ፣ ቦስ ብለሽ እንድጠሪ ነው የምፈልገው በማለት ይቅርታ እንድትል አድርጓታል። ታዲያ በመቀጠልም ደግሞ ምን ይዘሽልኝ መጣሽ በማለት እና ደግሞ አዲስ ነገርስ ምን አለ በማለት ስለ ቤቱ ድባብ ጠይቋን ነበረ። ነገር ግን እሷ ምንም የምታውቀው ነገር እንደሌለና ከቤቱ እንደተሰናበተች ነግራው ነበር። ታዲያ ከቤት ደግሞ ለመሆኑ ማን ያሰናበተሽ? ለምንስ ወጣሽ? ለኔ እኮ ትጠቅሚኝ ነበረ። አንዳንድ ነገሮችን ከቤት እያዳመጥሽ አሁን እያመጣሽ ትነግሪኝ ነበረ። ለመሆኑ አንቺ ማን ያስወጣው በማለት አዞን ጠይቋን ነበር። ነገር ግን አዞ ደግሞ እናንተ ከወጣችሁ በኋላ መቴ ደውላ ከቤት እንድለቅና ወደ ቤተሰቦች እንድሄድ ከዛ ቤት እንዳልቆይ አድርጋኝ ነበረ በማለት ነገር ግን አንድ ሲያወሩ የሰማኋቸው ነገር አለ በማለት የምታውቀውን ነገር እና የቤቱ ስም በርብቃ ስም እንደሆነ ነግራ አሳብደዋለች። ታዲያ እሱ ደግሞ ይህንን ነገር በሰማ ጊዜ አልገባኝም እንዴት ብሎ እያለ ነገሩን ከሰማ በኋላ እየተበሳጨ እሷን አባሯታል። እሷ ይህንን ነው ሲያወሩ የሰማሁት፣ ሌላ ምንም የማውቀው አዲስ ነገር የለኝም፣ ግን እሳ የማውቀው ነገር ቢኖር ቤቱ በርብቃ ስም እንደሆነ ነው በማለት አበሳጭታው ቪዲዮውንም ቀረጻ ሪከርድ አድርገሽ ድምፁን ለኛ አስደሳች ስለሆነ እኛም በብዙ ስለቀጣነ፣ ስለዚህ እሱ ደግሞ ሲበሳጭ ማየት ለኛ አስፈላጊ ስለሆነ ስለዚህ ድምፁን ቀርጸሽ ይዘሽልን ያሏትን ካደረገች በኋላ ወደ ቤቷም ተመልሳ ነበረ። ታዲያ በሌላ በኩል ደግሞ መቲ ኢዩኤል እንደመጠየቅ ወደ እስር ቤት ሄዳ ነበረ። ነገር ግን የመቲ እስር ቤት መሄድ እሱን ለመጠየቅ ወደ እስር ቤት መሄዷ በእጅጉ አበሳጭቶትና አናዶን ነበረ። ምክንያቱ ደግሞ ለምን እንዴት ብዙ የለፋሁለትን ነገር አንቺ ቆይ ከማን ጋር ነሽ? ለመሆኑ እንዴት ልመንሽ? ምን እያደረግሽ ነው? እንዴት ልመንሽ? በማለት ብስጭቱን ከሷ ላይ አድርጓል። ታዲያ እሷ ካላደረገችው ደግሞ ማንም ሊያደርገው አይችልም። ለመሆኑ እንዴት ልመንሽ? በማለት እሷንም አመናጭቋን ነበረ። እሷ ግን ናፍቃኝ መጥቻለሁ እንዳመጪ ያልከኝ ቢሆንም ነገር ግን ናፍቃኛል አልቻልኩም በቃ በማለት ደግሞ እሱን ለማየት እንደመጣች ብትነግረው ነገር ግን ያወቀች አልመሰለውም ከሷ አነጋገር። ታዲያ አንቺ ካላወቅሽ ደግሞ እኔ ነግርሻለሁ በማለት በቤቱ ጉዳይ ብዙ የለፋለትን ነገር እንዳጣና ለመሆኑ ወረቀቱ ከማን ጋር ነው በማለት ቢጠይቃትም መቲም በሌላ በኩል እሱን የተጠራጠረችው የነበረ ስለሆነ ወረቀቱ ግን በምን ሁኔታና እንዴት እንደሆነ ባላውቅም ቦርሳዬ ውስጥ አስቀምጬው ነበረ፣ አሁን ላይ ፈልጌ አጥቼዋለሁ፣ እንዴት እንደሆነ የማውቀው ነገር የለኝም ብትለውም እሱም ደግሞ የሚያውቀውን ነገርና ለመሆኑ ይህንን ነገር አንቺ እንዴት አታውቂም? ቤቱ እኮ በዛች ከርፋፋ ስም ነው በማለት በርብቃ ስም እንደሆነና ይህ ደግሞ የሆነው በእሷ ጥንቃቄ በጎደለው የወረቀቱ አያያዝ እንደሆነ ነግሮ እሷን ተጠያቂ አድርጎ ከፊቱ ማየት እንደማይፈልግ ተበሳጭቶ ውጭልኝ በማለት አባሯታል። ታዲያ ከሁሉም ነገር ደግሞ መፍትሄ ያጣችውና ባዷን የቀረችው መቲ ደግሞ እየተበሳጨች ሁላችሁንም አንተንም ጭምር ዋጋችሁን እሰጣችኋለሁ እያለች ተመልሳ ሄዳለች። ታዲያ ይህንን ነገር ደግሞ አዙ ካወቀች በኋላ ቪዲዮንም አምታ ካሳየቻቸውን በኋላ በእጅጉ ተደስተው በተለይም ደግሞ እዩን ለማበሳጨት ብላ እያደረገችለት እያለችው ነገር ምግብም እየሰራች እንዲሁ ደግሞ ከምግቡ ደግሞ የሚያቃጥል ነገር ተንኮል አድርጋበት እንደነበረና በተንኮሉም በእጅጉ እንደተደሰተችም እየተሳለቁ ነበረ። ታዲያ በዚህ መካከል ደግሞ አንድ ግራ የገባቸው ነገር አለ። እንዲሁ ደግሞ ለርብቃም አንድ የደበቀቻን ነገር እንዳለም መቆጠብ ያልቻለችው ነገር ለማንኛውም ነገር መቆጠብ የማትችል ግልጽ የሆነች ልጅ ስትሆን ሪቾ ነገር ግን አንድ ነገር እስካሁን ድረስ አልነገረቻትም ነበር ለርብቃ። ታዲያ ይህንንም ነገር ደግሞ ለማሚቴ ካሳወቀቻት በኋላ የቤቱ ስም በርብቃ እንደሆነና ሁሉም ነገር እንዳለቀ ለማሚቴ ስታሳውቃት ማሚቴ አሁንም ትክክለኛ ያልሆነ ነገርና ቅሬታ የተሰማቸው አንድ ነገር እንዳለ ተገንዝባለች ሪቾ። ማሚቴ ግን ማናት? ለምንድን ነው እንደዚህ የሆነችው? አንዴ የምትረዳን አንዴ ደግሞ ሌላ ሰው የምትሆንብን፣ ለመሆኑ ማሚ ማናት ብላ ራሷን እንድትጠይቅ አድርጓታል። ታዲያ ማሚቴም ደግሞ ወረቀቱን እና ስለ ቤቱ ጉዳይ ስታሳውቃት ደግሞ ለማሚቴ አዲስ ነገር አይደለም፣ ያን ያህል የሆነ ነገር ሙሉ ያልሆነ ነገር ለመሆኑ ወረቀቱንስ ሂደቱንስ በማን ስም አደረግሽው? በማን አደረግሽው? እኔ በሄጅ ባልኩሽ እኔ አድርጌ ባልኩሽ ሰውዬ አይደለም እንዴ ያደረግሽው? በማለትም ጠይቃን ነበረ። ነገር ግን በማሚቴ ብዙ ስላልተማመነች እንዲሁ ደግሞ ኤርቾም ያደረገችው የሄደችበት መንገድ የምተማመንበት ሰው ስለሆነ
የቅርቤ ሰው ስለሆነ በራሴ ሰው ነው የሄድኩት፣ አንቺ ባልሽኝ አይደለም በማለት ነገር ግን ማሚቴ ለምን እኔ ባልኩሽ ብቻ ሄጃልሽኝ ምን አለ በማለት የጠየቀቻ ቢሆንም ማሚቴም አይ አንቺ ምናልባት የማታውቂ ከሆንሽ ገና ልጅ ስለሆንሽ ይሄኛው አስተማማኝ ነው፣ እኔ የማውቀው ሰው ነው ብዬ ነው ለሌላ አይደለም በማለት ያለፈቻት ቢሆንም እዚህ ጋር ግን አንድ ፖይንት እንድትይዝ አድርጋታለች ሪቾም ይህ ነገር በቂ ነው፣ ብቻዬን የምዘልቀው ነገር አይደለም፣ እስካሁን ደብቂያታለሁ፣ አሁን ግን መናገር አለብኝ ያለችውን ነገር ደግሞ ለርብቃ አሳውቃታለች። ርብቃ በእጅጉ ይቅርታ ልልሽ እፈልጋለሁ፣ ያልነገርኩሽ አንድ ነገር አለ በማለት እንዲሁም ደግሞ ከዚህ በኋላ ይህንን ነገር ስታውቂ ደግሞ ምንም አዲስ ነገር እንደማትፈጥሪና ምንም ነገር እንደማያውቅ ሆነሽ ደግሞ እኛም ቀጣዩን እርምጃችንን እንድንቀጥል ነው በማለት የማሚን መናገር መቻልና እንዲሁ ደግሞ አውቃ እንደሆነ ዝም ያለችው እናም ደግሞ ያለ አንድ ነገር ማሚቴ ዝም እንዳላለችና ከዚህ ነገር ጀርባ በእርግጠኝነት አንድ ነገር ይኖራል፣ ስለዚህ ያን ነገር ደግሞ ለመረዳት አብረን መስራት ይኖርብናል በማለት አሁን ከዚህ ጋር ይበቃል በማለት የማሚቴ ማወቅና አውቃ ሆና መቀጠሏን አሳውቃታለች። ታዲያ ሪቾ ይህን ነገር ስታሳውቃት ደግሞ ርብቃን በእጅጉ ተገርማለች። ይህንን ያህል ደረጃ ሰዎች ማስመሰል ከቻሉ እኔ ራሴን ራሱ ተጠራጥሬዋለሁ እስከ ማለት ደርሳለች። ነገር ግን እንዴት አድርገን እናስኬዳለን ያለች ቢሆንም ርብቃ የጠየቀቻ ቢሆንም ሪቾ ግን አሁንም መፍትሄ ይዛለች። በቃ አሁንም እኔ እንደምጠላሽ አድርጌ ሌላ ሰው ሁኜ አንቺ ደግሞ ለእሷ ቅርብ ሆነሽ እንዲሁን ሳበሳጫት ለአንቺ ጠላት ሲሆንባት ደግሞ ምናልባት የማይታወቀው ማንነቷ ይገለጽ ይሆናል። ስለዚህ እኔ ከዚህ በኋላ ለአንቺ እንደ ጠላት ሁኜ ከማሚ ያለውን ባህሪዋን ለማወቅ እንደዚህ አድርገን እናወጣጣት በማለትም ተስማምተዋል። ታዲያ የርብቃ ጎት ደግሞ ርብቃ አቤል ይህንን ነገር ቢሰማ የደስታ ቀን አብሮኝ ቢሆን እያለች የተጨነቀችለትን ነገር እና ደግሞ ከቤት እንደወጣ የቀረው አቤል ያሳሰባን ቢሆንም ነገር ግን አጎቷ ለዚህ ነገር መፍትሄ ያለኝ እኔ የማውቃቸው ሰዎች አሉ በማለት ወደ ሰዎች ለማጠያየቅ ሄዶ ነበረ። ታዲያ በቅርብ ጊዜ እንደሚመጣምና እሱንም ጠበቃ እንዳገኘና እሱንም ይዞላት እንደሚመጣ ቃል ገብቶላት በእጅጉ አስደስቷታል። ታዲያ ይህንን ነገር ደግሞ እስከሚሳካላቸው ድረስ አቤልን እየተመላለሰች ትጠይቀውም ነበረ። የምታጋባው ማሚቴ አሁንም ደግሞ ከአዙ ጋር የምታወራ ቢሆንም ለአዙም አንዳንዴ ትቀየርባታለች። አላውቅም አንዳንዴ ግን ትልና አዙም ደግሞ ዛሬ ላይ በግልጽ ማሚቴ ለመሆኑ ግን አንቺ ማነሽ? የድሮዋ ማሚቴ ወይስ ደግሞ ከቅርብ ጊዜ ወዲህ የነበርሽው ማሚቴ? ግራ እያጋባሽኝ ነው ብላለች። ታዲያ ማሚቴም ደግሞ በአንዳንድ ነገሯ ደስ የሚል ለውጥ ብታሳይም በወሬያቸው መካከል ግን ወረቀቱንም ስታይ ደግሞ ስለ ወረቀቱም ስትደሰት እነ ሪቾ ሲደሰቱ፣ ነገር ግን ማሚቴ ደስተኛ እንዳልነበረችና እንዲሁ ደግሞ ለልጅቷ ሰጥቷት የነበረው በቤቱ ጉዳይ በስምሽ አደረግኩልሽ ብሎ ያልሆነውን ደስታ የሞላትን ነገር ካወቀች በኋላ ደግሞ ማሚቴ የኔ ምስኪን በማለት ይህንን ነገር በማውጣቷ ነበረ። ማናት ምስኪን? ልጅቷን አንቺ አታውቂያትም ማለት ነው፣ ከሱ የባሰች እኮ ናት በማለት እንግዲህ ብቻዋን እንደሆነች እንዲሰማት አድርጓታል። የእናት አንጀት አልችል ብሏት ምስኪን ብላለች። ነገሩን በግልጽ መናገር ባችልም ማሚቴ በልጇ ብቻዋን መሆን እንዲሁ ደግሞ ይህንን ነገር እንድታደርግ ያደረጋት ደግሞ ይህንን ወረቀት ከዚህ በፊት ፕሮሰሱን የቀጠለችላት ቢሆንም ለልጇ ነገር ግን በእዩ ምክንያት ልጇ ዘንድ ሊደርስ ስለማይችል ልጅቷም ደግሞ በእዩ የተመረዘች ስለሆነች ስለዚህ ማሚቴ ይህንን ነገር ማድረግ ስላለባት ይህንን አድርጋለች። ታዲያ እነሱ የተመካከሩ ቢሆንም ደግሞ ነገር ግን በዚህ መካከል ርብቃ ወደ እስር ቤት አቤልን ለመጠየቅ እየወጣች እያለ በመንገዷ እንግዲህ ማሚቴ መደበቅ ያልቻለችውን ደብቃው የከረመችውን ነገር አሁን ላይ ደግሞ ልጇ ብቻዋን ሆና እየተሰቃየች እንደሆነ በሁላቸውም በኩል ክህደት እንደደረሰባት እንዴት ሆነሽ ሆን የኔ ልጅ እያለች ይህንን ነገር መቆጣጠር ስላልቻለች ለልጇ በመጨረሻም አንቺ ባትለምጂኝም ብቸኝነቱ የለመድሽው ቢሆንም የኔ ልጅ እንዴት ነሽ በማለት ስልክ ደውላላት ነበረ። ታዲያ ማሚቴ ስልኩንም የመቀጠለ አቅም አልነበራትም። ምክንያቱም ርብቃ ደግሞ ወደ እስር ቤት እየሄደች ስለነበረ መውጫው ላይ ሆና ስለነበር ስታናገር የነበረችው ማሚቴ ሀሳቧንም ሳትጨርስ ርብቃ ምን እንደሆነ በቅጡ ሳሰማ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ እያልኩኝ ስለምታበረታትኝ ከልቤ አመሰግናለሁ። ወዳችኋለሁ።